በፋርስ ባሕረ ሰላጤ ላይ የሰፈነው ጸጥታ የሚታለል ነው። ከውሃው ወለል በታችና በበረሃው አሸዋ ስር የሚተነፍሰው እሳተ ገሞራ ሊፈነዳ ጥቂት ሰከንዶች ብቻ ቀርተውታል። ዓለም ትንፋሿን ወጣ። የአሜሪካው ግዙፍ አርማዳና የኢራን ወታደራዊ ኃይል አይን ላይን ተፋጠው በቆሙበት በዚህ አስፈሪ የታሪክ ምዕራፍ ላይም አንድ አዲስና ምስጢራዊ የጥፋት በትር ብቅ ብሏል። ስሙም ሞቢን ይባላል። ሰላም ጤና ይስጥልን የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰቡን አይርሱም። ይህ መሳሪያ ተራ የብረት ክምችት አይደለም። እሱ የኢራን የቴክኖሎጂ የበላይነት ማረጋገጫ፣ የአሜሪካን የራዳር ስርዓቶች የሚያሳውር የሰማይ መንፈስና በመካከለኛው ምስራቅ ያለውን የኃይል ሚዛን ለአንድና ለመጨረሻ ጊዜ የሚቀይር አስፈሪ ክሩዝ ሚሳኤል ነው። ሞቢን የሚለው ስም ሲደመጥም በፔንታጎን የስልት ክፍሎች ውስጥ ያሉት ስክሪኖች በድንጋጤ ይርገበገባሉ። ምክንያቱም ሞቢን መምጣቱን የሚያሳውቀው በራዳር ላይ ታይቶ ሳይሆን ኢላማው ላይ ሲፈነዳም የሚፈጥረው ነበልባል ብቻ በመሆኑ ነው። የሞቢን ክሩዝ ሚሳኤል አስፈሪነት የሚጀምረው ካለው ስውርነት ባህሪው ነው። እንደ ሌሎች ግዙፍ ሚሳኤሎች በራዳር ላይ እንደ ደመና ጎልቶ አይታይም። የኢራን ሳይንቲስቶች የሞቢን አካል የቀረጹት የራዳር ሞገዶችን ወደ ተለያዩ አቅጣጫ በሚበትንና በሚመጥ ልዩ ቴክኖሎጂ ነው። ይህ ማለት አሜሪካ በቢሊዮኖች የሚቆጠር ዶላር አፍሳ የገነባቻቸው አዲስ የተባሉት የባህር ላይ መከላከያ ስርዓቶች ሞቢንን ለማግኘት ይቸገራሉ። ሞቢን በሰማይ ላይ እንደ ጥላ ይንሳፋል፣ እንደ መንፈስ ይጓዛል። ርዝመቱ አጭር፣ ቅርጹ ደግሞ እጅግ ረቂቅ በመሆኑ በጠላት ሰማይ ላይ ሰርጎ ለመግባት ወደር የሌለው መሳሪያ ሆኗል። ይህ የማይታይ ገዳይ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ የበላይነት ጥያቄ ውስጥ የከተተ ትልቅ ራስ ምታት ሆኗል። በአሁኑ ሰዓትም በአሜሪካና በኢራን መካከል ያለው ውጥረት ወደ መጨረሻው ጫፍ ላይ ደርሷል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የጣሉት ከፍተኛ ጫናና ለኢራን የሰጡት የመጨረሻ ማስጠንቀቂያ ቴህራን ለለየለት ጦርነት አዘጋጅቷታል። አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብና አጃቢዎቹን ወደ ፋርስ ባሕረ ሰላጤ ያስጠግታለች። ይህ ተንሳፋፊ ከተማ የአሜሪካ የኃያልነት ምልክት ነው። ነገር ግን ለሞቢን ክሩዝ ሚሳኤል ይህ መርከብ ትልቅና በቀላሉ ሊመታ የሚችል ኢላማ ነው። ሞቢን የተሰራው በተለይ እንዲህ ያሉትን ግዙፍ የባህር ላይ ምሽጎች ለመውደም ነው። የኢራን ወታደራዊ አዛዦች የአሜሪካ መርከቦች ወደ እሳቱ እየጠጉ ነው ሲሉ የሚመኩት በእነዚህ የማይታዩ የሞቢን ሚሳኤሎች ላይ ነው። ምስሉን በዓይነ ሕሊናችሁ ሳሉት። በሚሊዮን የሚቆጠር ዶላር የሚያወጣው የአሜሪካ ራዳር ሰማዩን እየቃኘ ነው። ወታደሮቹ በከፍተኛ ንቃት ላይ ናቸው። ነገር ግን ሞቢን ገና ከኢራን ምድር እንደተኮሰ ከመሬት ላይ ጣብቆ መብረር ይጀምራል። የባህሩን ሞገድ እየላሰ ከራዳር እይታ በታች ሆኖ ይገሰግሳል። ፍጥነቱ ከድምፅ ፍጥነት ጋር የሚቀራረብ ነው። አሜሪካውያኑ ሞቢን መኖሩን የሚያውቁት ሚሳኤሉ በመርከባቸው የጎን ግድግዳ ላይ ተክሎ ታላቅ ፍንዳታን ሲፈጥር ብቻ ነው። ይህ የድንገተኛ ጥቃት አቅም አሜሪካን በመካከለኛው ምስራቅ ያላትን ስትራቴጂ እንድትከልስ አስገድዷታል። ሞቢን ተራ ሚሳኤል ሳይሆን የአሜሪካን የባህር ኃይል የበላይነት የሚበጥስ የብረት ማጭድ ነው። የሞቢን ቴክኒካዊ ብቃት ለአሜሪካ ስትራቴጂስቶች ትልቅ እንቆቅልሽ ሆኗል። ይህ ሚሳኤል እስከ 450 ኪሎ ሜትር ርቀት የመጓዝ አቅም አለው። ይህ ርቀት ማለት በመላው ፋርስ ባሕረ ሰላጤና በኦማን ባህር ላይ የሚንሳፈፉትን የአሜሪካ መርከቦች በሙሉ መድረስ ይችላል ማለት ነው። ከዚህም በላይ ሞቢን እስከ 45000 ጫማ ከፍታ ላይ የመብረር አቅም ያለው ሲሆን ይህ ደግሞ እንደ አስፈላጊነቱ ከፍ ብሎ እንዲሰልል ወይም ዝቅ ብሎ እንዲያጠቃ ያስችሏል። የሞቢን ሞተር እጅግ ዘመናዊ የሆነ ተርቦጀት በመሆኑ ሚሳኤሉ ረጅም ርቀትን በከፍተኛ ፍጥነት እንዲያቋርጥ የሚያግዘው ይሆናል። አሜሪካ ይህንን ቴክኖሎጂ የምትፈራው ለጥቃቱ ብቻ ሳይሆን ኢራን እንዲህ ያለውን የረቀቀ መሳሪያ በራሱ አቅም መገንባቷን ስለምታውቅ ነው። አሁን ባለው ወቅታዊ ሁኔታ የሁለቱም ወገኖች ወታደራዊ ዝግጅት ታይቶ የማይታወቅ ደረጃ ላይ ደርሷል። አሜሪካ በኳታር፣ በባህሬን እንዲሁም በሳውዲ አረቢያ የሚገኙትን የጦር ሰፈሮቿን በከፍተኛ ዝግጁነት ላይ አድርጋለች። የቢ52 የቦምብ ጣይ አውሮፕላኖችና የኤፍ35 ስጉር ተዋጊዎች በየደቂቃው ትዕዛዝ ይጠባበቃሉ። አሜሪካ ኢራን ቀይ መስመሩን ካለፈች ምላሻችን አስከፊ ይሆናል የሚል ማስጠንቀቂያ ሰጥታለች። በተቃራኒው ኢራን ደግሞ የሚሳኤል ከተሞቿን በሮች ወለል አድርጋ ከፍታለች። በመቶዎች የሚቆጠሩ ሞቢን ሚሳኤሎችም በመሬት ስር ካሉ ምሽጎች ወጥተው ወደ ተግባር ለመግባት ተዘጋጅተዋል። ይህ የጣት በእንቅስቃሴ ላይ መሆን ሁኔታ መላውን ዓለም በስጋት ውስጥ ጥሎታል። ሞቢን ሚሳኤል በኢራን ወታደራዊ ስልት ውስጥ ያለው ሚና ስትራቴጂካዊ ተከላካይ መሆን ነው። ኢራን ይህንን ሚሳኤል ለዓለም ስታስተዋውቅም መልእክቷ ግልጽ ነበር። እኛን ለማጥቃት ብትመጡ መመለሻ መንገድ አይኖራችሁም የሚል።
ሞቢን አሜሪካን ወደ ኋላ እንድትል የሚያደርግ የብረት ጋሻ ነው ማለት እንችላለን። የአሜሪካ የባህር ኃይል አዛዦች በሚገባ የሚያውቁት አንድ አቃለ እሱም በፋርስ ባህረ ሰላጤ ጠባብ ውሃ ውስጥ ሞቢንን የመሰለ ስውር ሚሳኤል መከላከል እጅግ አዳጋች መሆኑ ነው። ሞቢን የመርከቦች ራዳር ብቻ ሳይሆን የወታደሮቹን ስነ ልቦናም የሚሰበር መሳሪያ ነው። የታለ መቼ ይመጣል የሚለው ስጋት ከጥይት በላይ ገዳይ ሆኗል። በቴህራን ጎዳናዎች ላይ የሚሰማው የዛቻ ድምፅም በሞቢን ጉልበት የተደገፈ ነው። የኢራን መሪዎች አሜሪካ ንፋስን ከዘራች አውሎ ንፋስን ታጭዳለች ሲሉ ያ አውሎ ንፋስ በሞቢን ክንፎች ላይ ተጭኖ እንደሚመጣ ፍንጭ እየሰጡ ነው። ሞቢን በኢራንና በጠላቶቿ መካከል ያለውን የኃይል ሚዛን ዳግም የሳለ መሳሪያ ነው። አሜሪካ በቢሊዮኖች የገነባቻቸው የአገር መከላከያ ስርዓቶች ማለትም እንደ ፓትሪዮትና ታድ ያሉ እንኳን ቢሆኑም ሞቢንን ለማቆም ዋስትና የላቸውም። ምክንያቱም ሞቢን በዝቅተኛ ከፍታ ላይና በራዳር በማይታይ ሁኔታ ስለሚጓዝ መከላከያዎቹ ኢላማውን እስካገኙ ድረስ ጊዜው አልፎ ይገኛል። ይህ የጊዜና የቴክኖሎጂ ሽሚያ አሜሪካን ለከፋ ጭንቀት አድርጓታል። ወደ ምስሉ መለስ። የፋርስ ባህረ ሰላጤ ሰማይ በጭስና በባሩድ ሊሸፈን ደቂቃዎች ቀርተውታል። በኢራን ዳርቻዎች በሚገኙ ተንቀሳቃሽ ማስወንጨፊያዎች ላይ ሞቢል ሚሳኤሎች ተደንቅረዋል። የወታደሮቹ አይኖችም በራዳር ስክሪኖች ላይ ተተክሏል። አሜሪካ በበኩሏ የኤሌክትሮኒክስ ጦርነት ወይም ኤሌክትሮኒክ ዋርፌር መሳሪያዎችን በመጠቀም የኢራንን መገናኛ ለማቋረጥ እየሞከረች ነው። ነገር ግን ሞቢን የራሱ የሆነ አእምሮ አለው። በውስጡ ያለው የናቪጌሽን ስርዓት ከውጭ የሚመጣ ረብሻ ተቋቁመው ወደ ኢላማው የመድረስ ብቃት አለው። ይህ የቴክኖሎጂ ፍልሚያ የወደፊቱን የጦርነት መልክ የሚወስን ነው። ሞቢን የዚህ አዲስ ጦርነት ግንባር ቀደም ተዋናይ ነው። አሜሪካ ሞቢንን የምትፈራው ለራሷ ብቻ ሳይሆን በመካከለኛው ምስራቅ ያሉትን ጥቅሞቿንና ወዳጆቿን በአንድ ጀንበር ሊያጠፋ ስለሚችል ነው። የሞቢን የጭንቅላት ክፍል እስከ 450 ኪሎ ግራም ፈንጂ መሸከም ይችላል። ይህ ማለት አንድ ሚሳኤል ብቻውን የአንድን ትልቅ መርከብ የሞተር ክፍል አሊያም የመገናኛ ማማ ሙሉ በሙሉ ሊያወድም ይችላል ማለት ነው። ኢራን በመቶዎች የሚቆጠሩ ሞቢል ሚሳኤሎችን በአንድ ጊዜ ብትተኩስ የአሜሪካ መከላከያ ስርዓት ሙሉ በሙሉ ሊሽመደመድ ይችላል። ይህ የቁጥርና የጥራት ጥምረት አሜሪካንን በመካከለኛው ምስራቅ ያላትን ወታደራዊ በላይነት እንድትጠራጠር አድርጓታል። ታሪኩ የሚቀጥለው በበረሃ ዋሻዎች ውስጥ ነው። የኢራን አብዮታዊ ጥበቃ ኃይል ሞቢል ሚሳኤሎችን በመቶዎች በሚቆጠሩ የመሬት ስር ምሽጎች ውስጥ ደብቆ ይገኛል። እነዚህ ምሽጎች ማንኛውንም አይነት የአየር ድብደባ ሊቋቋሙ የሚችሉ ናቸው። አሜሪካ ኢራንን አዳክም ያለው ብላ በምታስብበት በዚህ ወቅትም ሞቢል ከምድር ሆድ ውስጥ ወጥቶ የአሜሪካንን ትዕቢት ይሰብራል። ይህ ሚሳኤል የኢራን ብሔራዊ ኩራት ነው። ምክንያቱም እሱ በከፍተኛ ማዕቀብና ጫና ውስጥ ሆኖ የተፈጠረ የጥበብ ውጤት በመሆኑ ነው። ሞቢል ለኢራን ሕዝብ የደህንነት ምልክት፣ ለጠላቶቿ ግን የጥፋት መብረቅ ነው። የአሜሪካ የስለላ ድርጅት CIA ሞቢል ያለበትን ቦታ ለማወቅ ከፍተኛ ጥረት እያደረጉ ነው። ነገር ግን ሞቢል ተንኮለኛ ነው። እሱ በዝምታ ይንቀሳቀሳል። የጭነት መኪናው በረሃውን እያቋረጠ ሲሄድ በራዳር የሚታየው እንደ ተራ የንግድ ተሽከርካሪ ሊሆን ይችላል። ነገር ግን ያ ተሽከርካሪ የዓለምን ፖለቲካ ሊያናጋ የሚችል መቅሰፍትን ተሸክሟል። ይህ ምስጢራዊነት አሜሪካንን ወደ እብደት ደረጃ አድርሷታል። ጠላታችን የት እንዳለ አናውቅም የሚለው ፍርሃትም በፔንታጎን ውስጥ ትልቅ ውይይት ሆኗል። ሞቢል የኢራን ስትራቴጂካዊ ጥላ ነው። እሱ በሁሉም ቦታ አለ። ነገር ግን ደግሞ የትም የለም። አሁን ባለው የዓለም ፖለቲካም ሞቢል ክሩዝ ሚሳኤል እንደ ታላቅ ዳኛ በመሃል ይቆማል። እሱ በኢራንና በአሜሪካ መካከል ያለውን የኃይል ሚዛን ያስጠብቃል። እኛን ለመንካት አትሞክሩ የሚለው የኢራን መልእክትም በሞቢል ስውር ክንፎች ላይ ተጽፏል። አሜሪካ ይህንን መልእክት በሚገባ አንብበዋለች። ለዚህ ነው ቀጥተኛ ጦርነት ከመቅጠም ይልቅ ዲፕሎማሲ ጫናን የመረጠችው። ነገር ግን ሞቢል በበረሃ ውስጥ ሆኖ የጠላትን እንቅስቃሴ በትዕግስት ይጠባበቃል። እሱ የነፃነት የጥንካሬና የማይበገርነት ምልክት ነው። ለአሁን የሚነገረው የመጨረሻ እውነቴ ነው። ሞቢል ክሩዝ ሚሳኤል መፍራት ያለብን ስለሚገድል ብቻ አይደለም። እሱ የዓለምን ፖለቲካዊ ስርዓት በአንድ ቅጽበት የመቀየር አቅም ስላለው እንጂ። ያ በፋርስ ባህረ ሰላጤ ዳርቻ የሚንቀሳቀሰው ብረት የሁላችንንም የነገ ዕጣ ፈንታ በእጁ ይዟል። ሞቢል የሰማዩ ዝምተኛ ዘበኛ፣ በአሜሪካ አርማዳ አስፈሪ ቅዠት፣ የመካከለኛው ምስራቅ አዲሱ ጌታ። እሱ እስካለ ድረስ አሜሪካ ሺህ ጊዜ እንድታስብ ትገደዳለች። ሞቢል አሁን ደርሷል። የታሪክ መዝገብም በደምና በሳት ሊጻፍ ተዘጋጅቷል። ይህ በውጥረት የተሞላው ወታደራዊ ዝግጅት የሰው ልጅ ስልጣኔ ትልቅ ፈተና የገጠመበት ወቅት ነው። በአንድ በኩል የዓለም ብቸኛ ሀያል ነኝ የምትለው አሜሪካ በቴክኖሎጂዋና በሀብቷ ትመካለች። በሌላ በኩል ደግሞ የማይበገረው የኢራን መንፈስ በሞቢል ሚሳኤል ተምሳሌትነት ለተገዳዳሪዎቹ መልስ ለመስጠት በይፋ ተዘጋጅቷል። ሞቢል የኢራን የመጨረሻው ካርድ ሊሆን ይችላል። ጦርነት ቢነሳ ሞቢል በመቶዎች የሚቆጠሩ ሆኖ ወደ አሜሪካ መርከቦች ይወረወራል። ያን ጊዜ ቴክኖሎጂው ሳይሆን የቁርጠኝነቱ መጠን ውጤቱን የሚወስን ይሆናል። አሜሪካ ሞቢልን ትፈራዋለች፣ ምክንያቱም እሱ አሜሪካንን የማይፈራ ብቸኛው መሳሪያ በመሆኑ ነው።
በመጨረሻም ሞቢን ክሩዝ ሚሳኤል የኢራን ሰማይ ጠባቂ ነው። እሱ በበረሃ ውስጥ አድብቶ የሚጠብቅ አንበሳ ነው። አሜሪካ ይህንን አንበሳ ለመቀስቀስ ትፈራለች። ምክንያቱም የአንበሳው ጩኸት ሞቢን መሆኑን ታውቃለች። ሚሳኤሉ በኩራት ቆሞ ስውር አካሉ በፀሐይ ብርሃን ሲያንጸባርቅ ለዓለም የሚናገረው አንድ እውነት አለ። እኛ እዚህ አለን፣ አንጠፋም። ይህ የሞቢን ቃል ነው። አሜሪካ ይህንን ቃል ልትሰርዘው ብትፈልግም ሞቢን ግን በደምና በሳት የታሪክ መዝገብ ላይ ጽፎታል። ሞቢን የጥፋት መሳሪያ ብቻ አይደለም፣ እሱ የማይበገረው የኢራን መንፈስ ወታደራዊ መገለጫ ነው። አሁን ሰዓቱ እየሄደ ነው። በፋርስ ባህረ ሰላጤ ላይ ያለው ጸጥታ የመቃብር ጸጥታ ይመስላል። ዩኤስኤስ አብርሃም ሊንከን የብርሃን ነጥቦቹን አጥፍቶ በጨለማ ውስጥ ይጓዛል። ነገር ግን የኢራን ሞቢን ሚሳኤሎች በሌሊት የሚያዩ ካሜራዎቻቸውን አብርተው መርከቧን እየተከታተሏት ነው። ጦርነቱ ቢነሳ መጀመሪያ የሚሰማው ፍንዳታ ሳይሆን የሞቢን ሞተር ሽውሽውታ ይሆናል። ከዚያም እሳቱ ይነሳል። የ2026 ዓ.ም ዋዜማ ዓለምን እያስጨነቀ ቀጥሏል። ትራምፕ በዋይት ሀውስ ውስጥ ሆነው የመጨረሻውን የጥቃት ፕላን ሲያጸድቁ፣ የኢራን አያቶላዎች ደግሞ የሞቢን ትዕዛዝ ለመስጠት በዝግጅት ላይ ናቸው። ዓለም ትንፋሿን ውጣ እየጠበቀች ነው። የፋርስ ባህረ ሰላጤም የሞትና ሕይወት መለያ መስመር ሊሆን ተቃርቧል። ሞቢን ያልታሰበው መቅሰፍት፣ ማንም የማያመልጥበት የፍርድ ቀን በትር። የሞቢን ክሩዝ ሚሳኤል ግንባታ በራሱ ትልቅ የኢንጂነሪንግ ተአምር ነው። ኢራን ይህንን ሚሳኤል ስትሰራ የአሜሪካንን የራዳር ድግግሞሾችንና የሲግናል አሰራሮችን በጥልቀት አጥንታለች። ሞቢን የሚጠቀምባቸው የኤሌክትሮኒክስ መሳሪያዎች የጠላትን ራዳር ከማታለል ባለፈ ራዳሩ ራሱ ሚሳኤሉን እንደማይጠቀም ነፃ ጫጫታ እንዲቆጥረው የሚያደርጉት ይሆናል። ይህ ማለት የአሜሪካ ወታደሮች ስክሪናቸውን እያዩ ሞቢን ከፊታቸው እያለ ግን ሊያዩት አይችሉም ማለት ነው። ይህ የማየትና የመታወር ድራማ በመካከለኛው ምስራቅ ሰማይ ላይ የሚታይ አስፈሪ ትርኢት ነው። ሞቢን የአሜሪካንን አይን አውጥቶ የሚጥል ገዳይ ነው። ከዚሁ ጋር ተያይዞ አሜሪካ በኢራን ላይ የሚታካሄደው የስለላ ተግባር በሞቢን ምክንያት ትልቅ እንቅፋት ገጥሞታል። ሞቢን በቀላሉ ሊሰበሰብና ሊበተን የሚችል መሳሪያ በመሆኑ በአነስተኛ የጭነት መኪናዎቹ ተደብቆ ወደ ማንኛውም ቦታ ሊጓጓዝ ይችላል። ይህ ማለት አሜሪካ በሳተላይት ምስሎች አማካኝነት ሚሳኤል ማስወንጨፊያ አግኝቻለሁ ብላ ስታስብ፣ ሞቢን ግን ቀድሞ ቦታውን ቀይሮ ሌላ ኢላማ ላይ አድብቶ ይገኛል። ይህ የመደበቅና የመሸሽ ጥበብ የአሜሪካን የአየር ድብደባ ዕቅድ ሙሉ በሙሉ አክሽፎታል። ሞቢን በኢራን እጅ ያለ የማይጨበጥ የጥፋት በትር ሆኗል። በመካከለኛው ምስራቅ ያለው ውጥረት ሲፋፋም ሞቢን እንደ ታላቅ የሰላም አስከባሪ ሳይሆን እንደ ታላቅ የጥፋት መሪ ይታያል። ምክንያቱም የሞቢን መኖር ብቻ አሜሪካ በኢራን ላይ የምትወስደውን ማንኛውንም እርምጃ ዋጓ እጅግ የከፋ እንዲሆን አድርጎታል። ትራምፕ ሁሉንም አማራጮች በጠረጴዛ ላይ አኑረናል ቢሉም በጠረጴዛው ስር ግን ያለው ሞቢን እንዳለ ያውቁታል። ይህ የጥፋት ሚዛን ወይም ባላንስ ኦፍ ቴረር በመካከለኛው ምስራቅ ሰላም ሳይሆን ፍርሃት እንዲነግስ አድርጓል። ሞቢን የዚህ ፍርሃት ዋነኛው ምንጭ ነው። የሞቢን ሚሳኤል የወደፊት ሚናም እጅግ አሳሳቢ ነው። ኢራን ይህንን ቴክኖሎጂ ለወዳጆቿ ለሄዝቦላህ፣ ለሁቲዎችና ለሌሎችም አሳልፋ ልትሰጥ ትችላለች የሚለው ስጋትም አሜሪካና እስራኤልን ክፉኛ እንቅልፍ ነስቷቸዋል። ሞቢን በየመን ተራራዎች ውስጥ ወይም በሊባኖስ ሸለቆዎች ውስጥ ከተደበቀም በመላው ቀጠናው ያሉ የአሜሪካ የጦር ሰፈሮችና የንግድ መርከቦች ለጥቃት እየተጋለጡ ይሆናሉ። ይህ የሞቢን መስፋፋት የዓለምን የነዳጅ ንግድና የባህር ላይ ደህንነት ለአንዴና ለመጨረሻ ጊዜ ሊያጠፋው ይችላል። ሞቢን ተራ ሚሳኤል ሳይሆን የዓለምን ኢኮኖሚ ሊያፈርስ የሚችል መቅሰፍት ነው። በመጨረሻም ሞቢን የሚያስተላልፈው መልእክት ግልጽ ነው። ሀያልነት በብረት ብቻ ሳይሆን በብልሃትም ጭምር ነው ይላል። ኢራን በሞቢን አማካኝነት አሜሪካንን በገዛ ቴክኖሎጂዋ ተገዳድራታለች። ሞቢን በፋርስ ባህረ ሰላጤ ዳርቻ ቆሞ ዓለምን በድንጋጤ ይመለከታታል። እሱ የኢራን የጥፋት በትር፣ የአሜሪካ አርማዳ ገዳይና የመካከለኛው ምስራቅ አዲሱ የኃይል ምልክት ሆኖ ይቀጥላል። ሞቢን አሁን ደርሷል። የሰላም ድምፅም በሞቢን ሞተር ጩኸት ተውጧል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ቤተሰብ መሆን አይርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።